በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንግዲህ እንደሚታወቀው ይህ በዓለ ሃምሳ ዘመነ ትንሣኤ ወርሃ ትንሣኤ በመባል የሚታወቀው የጌታችን የኢየሱስ ክርስቶስ ትንሣኤውን እያከበርን ያለንበት ዘመን ወይንም ወቅት ዛሬ የአራተኛው ሳምንት ነው። የትንሣኤ አራተኛ ሳምንት። የትንሣኤ አራተኛ ሳምንት ላይ በዕለተ እሁድ የሚባለው የሚዘመረው መዝሙር ተንስአ ወአንስአ ኩሎ ሙታነ የሚል ነው። ትርጉሙ ተንስአ ማለት ተነሳ ነው። ወአንስአ ኩሎ ሙታነ ሙታንን ሁሉ አስነሳቸው፣ በሱ መነሳት የሙታንን ሁሉ መነሳት አደረገ፣ ለሙታን ሁሉ ትንሣኤን አወጀላቸው በሚል ቅዱስ ያሬድ የዘመረው የዕለቱ መዝሙር አለ። እንግዲህ ከዚህ ጋር ተያይዞ የዕለቱ ምስባክ በዕለተ ሰንበት ማለት ነው። አንሰ ሰከብኩ ወኖምኩ የሚል ወተንሳይኩ እስመ እግዚአብሔር አንስአኒ ኢይፈርህ አእላፈ አሕዛብ የሚል በመዝሙረ ዳዊት መዝሙር 3 ቁጥር 5 ላይ ያለው ይሆናል። የዕለቱ ወንጌል ደግሞ የሉቃስ ወንጌል ምዕራፍ 24 ቁጥር 33 በባለፈ ሳምንት ከ13 እስከ 33 ነበረ። ዛሬ ደግሞ ምዕራፉ ያው ነው፣ ምዕራፍ 24 ነው። ቁጥሩ 33 ከ33 እስከ 45 ያለው ነው የሚሆነው። ስለዚህ እነዚህን ሶስት ነገሮችን ለማየት እንሞክራለን። ሌሊት የሚዘመረውን የቅዱስ ያሬድ መዝሙር፣ ከዛ ምስባኩን፣ ከዛ ወንጌሉን አድርገን የዕለቱን ትምህርት በዚህ መልክ እናጠናቅቃለን ማለት ነው። መዝሙሩ በግዕዝ ቋንቋ ቅዱስ ያሬድ የዘመረው ነው። ቅዱስ ያሬድ ኢትዮጵያዊ ሊቅ ነው። ኢትዮጵያዊ ነው፣ ሊቅ ነው፣ ቅዱስ ነው። ብሉያትን ሐዲሳትን የተረጎመ የተረዳ ያወቀ ነው። ከዛ ደግሞ ብሉይ ኪዳንና አዲስ ኪዳንን በዜማ እንደ ዕለቱ በዓል እያጣጣመ እያገናኘ እንደ ወቅቱ እንደ ዘመኑ፣ ለምሳሌ በዚህ ወቅት ወርሃ ትንሣኤ ነውና የትንሣኤ ድጓ የዘመነ ትንሣኤ ድጓ ተብሎ የሚታወቃልና ወይንም ደግሞ ወርሃ ትንሣኤ ትንሣኤውን የሚገልጥበት ነውና ይህንን ወቅት አስመልክቶ ጌታ ኢየሱስ ክርስቶስ የሰራቸውን ነገሮች ከመጻሕፍቱ ጋር እያዋሃደ እያጣጣመ ያዜመ ነውና የቅዱስ ያሬድ በረከትና ረድኤት በሁላችንም ላይ ይደርብን። ዜማው ደግሞ በግዕዝ በእዝል በአራራይ ነው ቅዱስ ያሬድ የሚያዜመው። ይሄኛውን የዛሬውን መዝሙር በአራራይ ነው ያዜመው። እንግዲህ መዝሙር በአራራይና ወይ በግዕዝ በአራራይ ነው፣ እዝል የለውም። እዝል ያላቸው ዜማዎች ደግሞ ሌላ አላቸውና ስለዚህ ቋንቋው ግዕዝ ነው። ዜማውን ያዜመበት የዜማው ስልት 3 አይነት ስለነበረ ከ3ቱ አሁን ተንስአ ወአንስአ ኩሎ ሙታን የሚለው በአራራይ የተዜመ ነው። አሁን ስለ ዜማው ሳይሆን ስለ ትርጉሙ ነው የምንነጋገረው። ትርጉሙ ምን ማለት ነው? ትንሣኤውን አስመልክቶ የተናገረውና የዘመረው ስለሆነ ተንስአ ወአንስአ ኩሎ ሙታነ፣ በመግቢያዬ እንደነገርኳችሁ ተነስቶ ሙታንን ሁሉ አስነሳ። እሱ ብቻ አይደለም የተነሳው፣ ለራሱ ለመነሳት አይደለም የመጣው። ምስጢሩ ይሄ ነው። ለራሱ ለመነሳት ብቻ ሳይሆን የመጣው እሱ ቀድሞ ሞት የለበትምና ሞት ያለብን እኛንንና ሞት ያለባቸውን የሰዎች ልጆች ሞተ ሥጋ ሞተ ነፍስ ያለብንን እኛን ከኛ ሞተ ሥጋ ሞተ ነፍስን ድል ሊያደርግ ሙስና መቃብርን ሊያጠፋልን በመቃብር መፍረስ መበስበስ መቅረትን ሊያስቀርልን የመጣ ሞትን ሊያስቀርልን የመጣ ነው። ሞት ከቀረልን ደግሞ የትንሣኤ ልጆች ነን፣ ውሉደ ትንሣኤ ነን ማለት ነውና ትንሣኤውን እንድናከብር የፈቀደልን እግዚአብሔር የተመሰገነ ይሁን። ወፈትሆሙ ለሙቁሃን የታሰሩትን ፈታቸው ነው የሚለው።
ተነስቶ ሙታንን አስነሳ። እንደገና ደግሞ የታሰሩትንም ፈታቸው። የታሰሩት ማለት የሰው ልጅ 5500 ዘመን ሁልጊዜ እንደምንማረው ይሄ 5500 ዘመን ዓመተ ፍዳ ዓመተ ኩነኔ የምንለው በዚያ ዘመን ሰው በነፍሱ በሲኦል ታስሮ ይኖር ነበረ። በስጋውም ደግሞ በመቃብር ፈርሶ በስብሶ ይኖር ነበረ። በቃ እስር ቤት ነው፣ የማይፈታበት እስር ቤት ነው የነበረው። በዚህ ጊዜ እፈታለሁ የሚለውን ተስፋ ብቻ እየጠበቀ ነቢያቱ ትንቢቱን ስለተናገሩ እግዚአብሔር አምላክም ተስፋውን ስለነገራቸውና መላእክቱ ለነቢያት ስለነገሯቸው ነቢያት ደግሞ ያንን በትንቢት እየተናገሩ ስለነበረ በተስፋ የሚኖርበት ዘመን ነበረ እንጂ ያም ተስፋ የሚባለው ኦሪት ከተጻፈችበት ሙሴ ኦሪትን ከጻፈበት ጊዜ ጀምሮ ነው የተስፋም ነገር በመጽሐፍ እየተጻፈ መነገር የጀመረው እንጂ ከዛ በፊት የነበረው ዘመን ግን ያለ ተስፋም ነበር። በሕገ ልቡና በተኖረበት ዘመን ያለ ተስፋ የተኖረበት ዘመን ነውና ወፈትሆሙ ለሙቁሃን ሙቁሃንን ፈታቸው። ሙቁሃን ማለት ሞቃህ አሰረ ስለሚል ግሱ ሙቁሃን ማለት የታሰሩ ማለት ነውና በክርስቶስ ትንሣኤ በመቃብር ውስጥ የታሰሩ በሲኦል የታሰሩ ሁሉ ተፈተዋል፣ ነፃነት አግኝተዋል፣ ወደ ገነት ወደ መንግሥተ ሰማያት የሚገቡ ሆነዋል ለማለት ነው። ስለዚህ በአብይ ኃይል ማለት በታላቅ ስልጣን ማለት ስልጣኑ የራሱ ነው። ክርስቶስ ከሞት የተነሳበት ሞትን ድል ያደረገበት ስልጣኑ የራሱ ነው እንጂ ከየትም ያመጣው አይደለም። የራሱ ነው። ሞትን ድል ያደረገበት ስልጣኑ የራሱ ነው። ሞትን ድል ያደረገበት ስልጣኑ የራሱ በመሆኑ ሞትን ድል አደረገ ሲባል በራሱ ስልጣን በአብይ ማለት ታላቅ ማለት ነው። ኃይል ማለት ኃይል ነው። ስልጣን ማለት ስልጣን ነው። እንዲህ ብዙ ጊዜ የግዕዝ ቋንቋ ከአማርኛ ጋር ይገናኛል። ስልጣን ለምሳሌ አሁን ከግዕዝ የመጣ ነው። ነገር ግን አማርኛው ራሱ ነው የሚያገለግለው። ትንሣኤ አሁን ትንሣኤ ብለን የምናከብረው ተንሥአ ከሚለው የወጣ ግስ ሲሆን ትንሣኤ ጥሬ ዘር ተብሎ የሚነገርለት ስለሆነ ግዕዝ ነው። ግዕዝና አማርኛዎቹ ብዙ ጊዜ አይለያዩም። ወአግዓዘ ነፍሰ ጻድቃን የእውነተኞችን ሰዎች ነፍስ ነፃ አወጣ። ሰው ሁሉ ሐሰተኛ የነበረው እውነተኛ ሆነ። ኃጥአን ጻድቃን የሚሆኑበት ዘመን ደረሰ። መላው ዓለም ኃጢአተኛ ሆኖት ነበረና በጥንተ አብሶ ተይዞ ነበረና በአጋንንት እጅ ነበረና በእግረ አጋንንት ይጠቀጠቅ ይረገጥ ነበረና ነፃ ወጣ። ወአግዓዘ ማለት ነፃ አወጣ። አንዱ ስንኝ ይሄ ነው። ለአልዓዛር ተንስ ዘይቤሎ ወለዕውርኒ ዘፈወሶ በቃሉ ይላል። አልዓዛርን ተንስ ያለው ተንስ እመቃብሪከ ብሎ ከመቃብር ውስጥ አልዓዛርን የጠራ አልዓዛር ትንሣኤ ሥጋ ሲነሳ በብሉይ ሥጋ በባለፈው እንደተማርነው ሁሉ አልዓዛር ከተነሳ በኋላ እንደገና ይሞታል። የተአምራት መነሳት እንጂ የመጨረሻው ትንሣኤ አይደለምና ክርስቶስ ሲነሳ ግን የመጨረሻው ትንሣኤ ነው። የሰው ልጅም በትንሣኤ ዘጉባኤ በመጨረሻው ሰዓት የሚነሳው ሁለተኛ ላይሞት ነው። ሁለተኛ ላንሞት እንድንነሳ አደረገን። እሱ ሁለተኛ ላይሞት ስለተነሳ ክርስቶስ ሁለተኛ ላይሞት፣ ሁለተኛ ላይደክም፣ ሁለተኛ ላይሰቀል፣ ሁለተኛ መከራ ላይቀበር እኛንም ሁለተኛ መከራ እንዳንቀበል፣ ሁለተኛ እንዳንሞት፣ ሁለተኛ በመቃብር ውስጥ ፈርሰን በስብሰን እንዳንቀር ያደረገን ስለሆነ ስለዚህ ቅዱስ ያሬድ ሲዘምር ምን አለ? ለአልዓዛር ተንስ ዘይቤሎ አልዓዛርን ከመቃብር ተነሳ ብሎ ያስነሳው ዛሬ ራሱ ተነሳ አለ። በፊት የአልዓዛርን ትንሣኤ ነበረ አልዓዛርን ያስነሳ ተብሎ ነው የሚደነቀው ክርስቶስ። በኋላ ራሱም ተነሳ ማለት ነው። ወለዕውርኒ ዘፈወሶ በቃሉ አይነ ስውሩን ወይንም ደግሞ የአይን ቦታ ያልነበረው ልሙጥ የነበረውን ጤሜዎስን በዮሐንስ ወንጌል ምዕራፍ 9 ላይ የምታገኙት ነውና ሌሎችንም አይነ ስውራኖችን አብርቷል ጌታ ኢየሱስ ክርስቶስ። አይነ ሥጋ ብቻ አይደለም አይነ ልቡናንም ጭምር ያበራላቸው ናቸው። ብዙዎቹ ሐዋርያት አይነ ልቡናቸው ሁሉ ነው የበራላቸው። ሌሎቹ ደግሞ በተአምራት አይነ ሥጋቸው የበራላቸው፣ በትምህርቱ ደግሞ አይነ ነፍስንም ሲያበራ የነበረ ኢየሱስ ክርስቶስ አይነ ልቡና ይበራ ዘንድ እሱን ማስተዋል መመልከት እንዲቻል ያደረገ እሱን እንድናስተውለው፣ እሱን እንድንረዳው፣ እሱን እንድናውቀው አድርጎናል መድኃኒታችን ኢየሱስ ክርስቶስ። ዘፈወሶ በቃሉ ማለት በቃሉ ነው። እንግዲህ ብዙዎቹን እንደው አልጋህን ተሸክመ ሂድ ሲል በቃሉ ነው። የቃል ናቸው በብዛት። የጤሜዎስ እንኳን ጭቃ ቀብቶ ነው። በኋላ ግን ሁር ታጠብ የሚለው ሂድ ታጠብ ሲል ሄዳ ታጥቦ አይኑ እንደበራለት ይታወቃልና ስለዚህ አንዱ ስንኝ አልዓዛርን ያስነሳው አምላክ ተነሳ ነው። አይነ ስውሩን በቃሉ ይፈውስ የነበረ ዕውራንን አይነ ስውሩን በቃሉ ፈውሶ የነበረ ዛሬ ትንሣኤውን አደረገ አለ ቅዱስ ያሬድ። ከዚያ ትንሣኤሁ ገብረ በሰንበት ትንሣኤሁን
ትንሣኤውን በሰንበት አደረገ ማለት ቅዳሜ ማታ ለእሁድ አጥቢያ ዛሬ ትንሣኤ ኢየሱስ ክርስቶስ የክርስቶስ ትንሣኤ ስለተፈጸመባት ዕለተ እሁድን እናከብራታለን። ክርስቶስ የተነሳባት፣ ሞትን ድል ያደረገባት፣ ለእኛ እረፍትን የሰጠባት፣ ሙታን እንደሚነሱ ለእኛ ያስረገጠበት አረጋግጦ ለእኛ የነገረበት በሱ መነሳት እኛ ተነስተናል ብለን በባለፈው እንደተማርነው ሁሉ በሱ መነሳት ሁላችንም መነሳታችንን የሚያመለክት እንደሆነ ማለት ነው። በሳልስት ዕለት በሦስተኛው ቀን ነው ክርስቶስ የተነሳው። ተምረናል በባለፈው። እሱን ነው ሊያስታውስ የፈለገው ቅዱስ ያሬድ። በሦስተኛው ቀን ዓርብ ማታ ከሰዓት በኋላ ተቀብሮ እሁድ በመንፈቀ ሌሊት የተነሳ እንዴት አድርጎ 3 ቀን እንደሚባል 3 ሌሊት እንደሚባለው በባለፈው በመጀመሪያው ትንሣኤ ቀን ተምረናልና አስታውሱት ክርስቲያኖች። እዛ የተማርነውን ነው ዛሬ ቅዱስ ያሬድ በዜማው ስላመጣው ነው የምናስታውሰው እንጂ ለመድገም አይደለም። ተንሥአ ወአንሥአ ኩሎ ሙታነ ወፈትሖሙ ለሙቋሃን ከኋላ የተነገረው ነው። ተነሳ፣ ሙታንን ሁሉ አስነሳ፣ የታሰሩትን ፈታቸው፣ ትንሣኤውን አወጀላቸው። ስለዚህ ሁላችንም የምንነሳ ሆነናል በክርስቶስ ትንሣኤ። ወራ ትንሣኤውን ዘመነ ትንሣኤውን እያከበርን እንግዲህ የእኛንም ትንሣኤ እያከበርን ነው ማለት ነው። እኛም ተነስተናልና በመነሳታችን ትንሣኤያችንን እያከበርን በመነሳታችን ደስ እየተሰኘን በሱ መነሳት እኛ ተነስተናልና በሱ መነሳት እኛን ያስነሳን አምላካችን ስሙ የተመሰገነ ይሁን። የዕለቱ መዝሙር ይሄን ይመስላል። ቅዱስ ያሬድ የዘመረው ማለት ነው። የመዝሙር ትርጉም ነው። ከዛ ምስጢሩም ጭምር ነው የተብራራው። እንግዲህ ቀጥሎ ምስባክ ነው። እንግዲህ ቅዳሴ ላይ ቅዳሴው አይቀየርም። ቅዱስ ዲዮስቆሮስ ነው በየሳምንታቱ እሱ ነው የሚቀደሰው። ስለ ትንሣኤው አመሳልስት ዕለት ተንሥአ እሙታን ስለሚል በሦስተኛው ቀን ከሙታን ተለይቶ ተነሳ የሚለውን ነገር አስፍቶ አጉልቶ የሚናገረው ቅዱስ ዲዮስቆሮስ ስለሆነ ነው እሱ የሚመረጠው ለትንሣኤ ጊዜ ማለት ነው። ከዚያ ምስባኩ መዝሙር 3 ቁጥር 5 ላይ አንሰ ሰከብኩ ወኖምኩ ይላል። እኔ ፈጽሞ ተኛሁ ነው የሚለው። ማን ነው እንዲህ የሚለው? ዳዊት ነበረ ሲል የነበረው የክርስቶስን ነው የተናገረው። እንግዲህ ብዙ ጊዜ ስለ መዝሙረ ዳዊት ስንተረጉም ባለፈውም ተከታትላችሁታልና ዳዊት የመጀመሪያ ትርጉሙ ብሉይ ኪዳንን ነው የሚያመለክተው። ከዛ ሁለተኛ ትርጉሙ ደግሞ ሐዲስ ኪዳን ድነትን ነው። የመጀመሪያው ትንቢትን ነው የሚመለከተው። ሁለተኛው ሐሳቡ ደግሞ የምስጢረ ድህነትን የመዳናችንን ምስጢር የሚናገር ነው። ሁልጊዜ እንደዚህ ነው። ስለ እነ ሕዝቅያስ ይናገራል፣ ስለ ትሩፋን ይናገራል፣ ስለ እስራኤል ዘሥጋ ይናገራል። ስለ እስራኤል ዘሥጋ ተናግሮ ምስጢሩ ግን ስለ እስራኤል ዘነፍስ ነው እና ስለ ሳኦል ተናግሮ ስለ አዳም ነው። ሳኦል በዚያ ነበረ ይላል። የሳኦልን መከራ ይናገራል። አምጥቶ ደግሞ የአዳምን መከራ ክርስቶስ እንዳዳነ ደግሞ ይናገራልና የሐዲስ ኪዳኑንና ይሄን የድነቱን ምስጢር ነው የምናሰፋው። ምክንያቱም የብሉይ ኪዳን እንግዲህ ያው በምሳሌነት በሰምና ወርቅነት የሚቀርብ ሆኖ ብሉይ ኪዳን ለሐዲስ ኪዳን መሄጃ መንገድ ስለሆነ ኦሪት ሐዲስ ኪዳንን ማሳያ ስለሆነ ኦሪት የምትነቀፍ አይደለችም። ሰው ሁሉ ተስፋ የሰነቀባት፣ ተስፋ የያዘባት፣ ተስፋ ያረገባት እግዚአብሔር ሕጉ የተነገረባት ሰውና እግዚአብሔር እንዴት መታረቅ እንዳለባቸው እግዚአብሔር መንገዱን ያሰፈረበት ወይንም ደግሞ የነገረበት ሙሴ ሲጽፍ ስለ ስነ ፍጥረት ተጽፎባታል። ከዛ ከኦሪት ዘጸአት ላይ የሚባለው ከግብፅ ስለ መውጣታቸው ባሕረ ኤርትራ እንዴት እንደተሻገሩ ተነግሯል። ኦሪት ማለት ብርሃን ማለት ነው። ኦሪት ማለት ብርሃን ማለት ነው። እንደውም ሙሴ ኦሪቱን ጽፏል። ከዛ ነቢያት አሉ፣ ከዛ ነገሥት አሉ። የብሉይ ኪዳን መጻሕፍት መክብባቸው ወይም አለቃቸው የመጀመሪያቸው ኦሪት ነውና ኦሪት እየተባለ ነው የሚነገረው የብሉይ ኪዳን መጽሐፍ በብዛት። ስለዚህ ኦሪትም ብትሆን እንደ ኦሪት ያለ እግዚአብሔር ምን እንደሰራ ወደፊትስ ምን እንደሚሰራ የተናገረ መጽሐፍ ሌላ የለም። ከእግዚአብሔር የተገኘ ቃል ነው። ከእግዚአብሔር የመጣ እግዚአብሔር የተናገረው ቃል ስለሆነ ኦሪቱም ትልቅ መጽሐፍ ስለ ድነት አስቀድሞ ሲያዊሽ ሲነግር የነበረ ብዙ ነገር የተነገረበት፣ ሐዲስ ኪዳን እንደሚመጣም የተነገረው በኦሪት ነው። ሐዲስ ኪዳን ቀድሞ መቼ ታወቀ? ኦሪት ላይ ተነግሮ ነው። በኋላ ጊዜው ሲደርስ ደግሞ በኦሪቱ ተነግሮ ይሄ ነበረው ይሄ ነበሩ ወይ ተብሎ የተታወሰው የተስተዋለው ከዚያ በኋላ ነው ማለት ነው። እና ምን ይላል? አንሰ እኔ ይላል። እግዚአብሔር አምላክ ነው ኢየሱስ ክርስቶስ። ስለ ኢየሱስ ክርስቶስ ነው ቅዱስ ዳዊት የተናገረው። እኔ ፈጽሞ ተኛሁ ወተንሳይኩ ተነሳሁም አለ። እስመ እግዚአብሔር አንስአኒ እግዚአብሔር አነሳይ ሲል እግዚአብሔርን አስነሳውም፣ ራሴ በራሴ ተነሳው ማለቱ ነው። ወተንሳይኩ በስልጣነ ባሕቲቴ የሚለውን ያስተረጉማል። ወተንሳይኩ ማለት ተነሳሁም አለ። ሰው ከተኛ በኋላ ከእንቅልፍ አፈፍ ብሎ ይነሳ የለ ነቅቶ ተግቶ። ልክ እንደዛ እኔም 3 ቀንና 3 ሌሊት በከርሰ መቃብር ቆየው፣ ከዛ በኋላ ተነሳሁ ይላል ክርስቶስ።
እግዚአብሔር አስነሳኝ የሚል ደግሞ አብ አንስኦ መንፈስ ቅዱስ አንስኦ ቢል ወተንሳይኩ በስልጣነ ባሕቲቴ ይላል። አብ አስነሳው፣ መንፈስ ቅዱስ አስነሳው፣ ራሴ ተነሳው ቢል በስልጣን አንድ ናቸውና በስልጣኑ እንደተነሳ የሚነገር ነው ማለት ነው። እንደዚሁም እይፈር እምአእላፍ አሕዛብ እምአእላፈ አሕዛብም ይላል ተናቦ። ብዙ ከሆኑ አሕዛብ አልፈራም አለ። ብዙ ከሆኑ አሕዛብ የተነሳ ከነ አቤሴሎም አልፈራም፣ ከነ አቤሴሎም ቁጥር ብዛት የተነሳ አልፈራም ነው ያለው በብሉይ ኪዳን። ወደ አዲስ ኪዳን ስናመጣው ደግሞ ክርስቶስ ከዐቀብተ መቃብር መቃብሩን ጠብቁ ከተባሉት ከ400 ጠባቂዎች የተነሳ እኔ አልፈራም። መቃብሩን ቢጠብቁ ትንሣኤውን ማስቀረት አይችሉም። ትንሣኤ በዘበኞች አይጠበቅም፣ በወታደሮች አይቀርም፣ በሄሮድስ አይቀርም። በአይሁድ ምቀኝነት የሚቀር አይደለም። ትንሣኤ ክርስቶስ እንደሚነሳ ስለሚያውቁ አስቀድሞ እንዳስተማረ ስለሚያውቁ አይሁድ ትልቁ ስራቸው ያን ጊዜ ይሰሩ የነበረው ወታደሮቹን አዘህ መቃብሩን አስጠብቅ ብለው ለጲላጦስ ነግረውት ነበረ። ለምን? ተነሳ እንዳይባል። ዘበኛ የሚጠብቀው መቃብሩን ነው። የክርስቶስን ትንሣኤ ግን ዘበኞች አይደሉም፣ መላእክት አያስቀሩትም። የረቀቁ ሳይንቲስቶችም የሚያስቀሩት አልነበረ። እሱ የመጣበት ዓላማ ስለነበረ ማለት ነው። ትንሣኤው የማይቀር ስለነበረ የመጣበት ትልቁ ዓላማው ስለነበረ ትንሣኤውን ማስቀረት ማንም የሚቻለው አልነበረምና ትንሣኤው አልቀረም። ስለዚህ ከአእላፈ ከዐቀብተ መቃብር ይሄ ሰላም ለትንሣኤ ከእምድኅረ ዕለታት ክልኤ ዐቀብተ መቃብር አእላፍ እንበለ ይስምዑ ቀርነ ጽዋኤ ሳይሰሙ እነዛ መቃብር ጠባቂዎች ሳይሰሙ አይላፍ የሆኑ ብዙ የሆኑ አይላፍ ያላቸው 400 ናቸው። እንግዲህ 4 ብርጌድ ወይንም ደግሞ 4 ጭፍራ ነው። 100 አለቃ 100ውን ያዘምታል። ሁለተኛው እንደዛው፣ ሶስተኛው እንደዛው፣ አራተኛው እንደዛው 400 ነበሩ ወታደሮቹ መቃብሩን ይጠብቁ የነበረው። እንዳውም በጲላጦስ ዘንድ ክርስቶስ ተነስቶ ለሐዋርያት ከተገለጠ በኋላ ምን ትጠብቁ ነበር ተብለው ሊጠየቁ ሲሉ አይሁድ ምን አሏቸው? እኛ ደቀ መዛሙርቱ ሰረቁት በሉና ተናገሩ፣ በገንዘብ በውሸት ትንሣኤውን ለመቀየር። እንግዲህ እውነት በገንዘብ ሊቀየር የሚሞክርበት ዓለም ላይ ነው ያለነው ወገኖች። እውነት በገንዘብ የሚቀየርበት፣ ሐሰት ደግሞ በገንዘብ እውነት የሚመስልበት ለማስመሰል ጥረት የሚደረግበት ነውና ሰራዊቱን እነዛ 100 አለቆቻቸውን ሲመክሯቸው አይሁድ ምንድን ያላቸው? ገንዘብም እንሰጣቸዋለን፣ በንጉሱም ፊት በገዢውም ፊት ስትቀርቡ ነፃ እንድትሆኑ እናደርጋለን ተባለ። ከዛ እየመጡ በተራ ንጉሱ ፊት ቀርበው ሲጠየቁ የመጀመሪያው 100 አለቃ ምንድን ያለው? ሐዋርያት ሰረቁት ነው ያለው። ሐዋርያት መጥቶ ሰረቁት አለ። ሌላው ደግሞ ዮሴፍና ኒቆዲሞስ ሰረቁት አለ። ሌላው ደግሞ 120 ቤተሰብ ሰረቀው አለ። ቃላቸው የተለያየ ነው። የመጀመሪያው የተናገረው ሌላ ነው፣ ሁለተኛው ሌላ ነው። የሐሰት ነገር እንደዚህ ነው። አያችሁ፣ ሐሰት ከሆነ ሁሉም ሰዎች ተከታትለው አንድ ነገር አይናገሩም። የመጀመሪያው ሌላ ነው። የመጀመሪያው 12 ሐዋርያት፣ ሌላው ደግሞ 120፣ ሌላው ደግሞ ዮሴፍና ኒቆዲሞስ፣ አራተኛው እኔም አንተሳ ምን አይተሃል ሲባል እኔ እንደውም ተኝቼ ነበር ያየሁት ነገር የለም አለ። ይሄ ይሻላል። ተኝቼ ነበር ይሻላል። እውነትም እነሱ ተኝተው ምን ያዩት ነገር አለ? እነዛም ለመዋሸት በግድ ስለተገደዱ፣ ገንዘብ ስለደለላቸው፣ ገንዘብ ስላታለላቸው፣ ሰዎችም ስላስፈራሯቸው እንጂ እነዛም ቢሆን ሌላ አልነበራቸውምና ስለዚህ ትንሣኤውን ከአእላፍ መቃብር ጠባቂዎች የተነሳ ትንሣኤ አይቀርም ነው ምስጢሩ። የመቃብር ጠባቂዎች የክርስቶስን ትንሣኤ እንዳላስቀሩ ዛሬም ቢሆን እውነትን የሚያስቀሩ የሉም። እውነትን ማስቀረት አይቻልም። ምናልባት ይመስለናል፣ ማስቀረት የምንቻል ይመስለናል። አንዳንድ ጊዜ የምናስቀር እየመሰለን እናስባለን እንጂ ማስቀረት አይቻልምና የክርስቶስ ትንሣኤ በመቃብር ጠባቂዎች አልቀረም። ክርስቶስ ተቀበረ፣ ሞተ፣ ተቀበረ፣ ተነሳ ነው። ከዚህ በኋላ እርገቱን ነው የምንጠብቀውና ይሄ ምስጢር ነው በዚህ ላይ የተነገረውና ምስባኩ ይሄ ነው። የዕለቱ ወንጌል ደግሞ ቅድም በመግቢያችን እንደነገርኳችሁ የሉቃስ ወንጌል ምዕራፍ 24 ቁጥር 33 እስከ 45 ላይ ያለውን ነው የነገርኳችሁና እዚህ 33ኛው ቁጥር ላይ ወተንሥኡ ሶብሐ ይእተ ዕለተ ወተሰውጡ ኢየሩሳሌም፣ በዚያ ጊዜ ተነስተው ወደ ኢየሩሳሌም ተመለሱ ይላቸዋል። ወደ ኢየሩሳሌም የተመለሱትም እንደዚሁ ሉቃስና ቀለዮጳ ብለን በባለፈው ሳምንት የተማርናቸው። ቀለዮጳ የሉቃስ ሁለተኛ ስሙ ነው ብለናል። እንደዛም ይተረጉማል። እንደዛ ከሆነ ሉቃስና ቀለዮጳ አንድ ሰው ከሆነ ኒቆዲሞስ እንደማለት ይሆናልና እነርሱም
ተመልሰው ሄደው በኢየሩሳሌም 11ዱን ሐዋርያት አገኟቸው ነው የሚለው። ወደ ኤማሁስ ሄደው ከተመለሱ በኋላ የኤማሁስ መንገደኞች ማለት ነው። ተመልሰው ማንን አገኟቸው? 11ዱን ሐዋርያት። ለምን 11 ሆነ? ይሁዳ ተለይቷቸው ስለነበረ በዚህ ጊዜ ይሁዳ የለም፣ ማትያስም ገና አልተተካም። በዚህ ምክንያት በዚህ በበዓለ ሃምሳ እንግዲህ ዕዝል ዕጣነ ሞገር ብለን በቤተ ክርስቲያናችን እግዚአብሔርን የምናመሰግንበት ይሄ የቅኔው ምስጋና 11 ቤት የሆነው በዚህ በበዓለ ሃምሳ እስከ 40ኛው ቀን ማትያስ እስከሚተካበት ድረስ ይሁዳ ከተለየ በኋላ 11 ስለሆኑ 11 ቤት መሆኑ የሐዋርያትን 11ነት የሚያመለክት ነው። ዘመነ ትንሣኤንም በዓለ ሃምሳንም የሚያመለክት ነው ብለው አባቶቻችን በትውፊታቸውና በምስጢራቸው ይናገራሉ። ሐዋርያት አንድ ቦታ ተሰብስበው ነው ያገኟቸው። እነዚህ ተመልሰው ሄዱ አገኟቸው። እንግዲህ ሐዋርያትን አገኟቸውና ከነሱ ጋር ያሉትም ሌሎችንም አርዲትም ወለ እለሂ ምስሌሆሙ አብረዋቸው ያሉትንም አርዲትንም አገኟቸው። ከዛ ወይቤልዎሙ አማን ተንሥአ እግዚእነ በእውነት ጌታችን ተነስቷል፣ በመንገድ ላይም አግኝተነዋል አሉ። ምክንያቱም በመንገድ ሲሄዱ ለሉቃስና ለቀለዮጳ ተገልጦላቸው ስለነበረ በእውነት ጌታ ወነገርዎሙ እምንቱሂ ዘበፍኖት ኮነ በመንገድ የሆነውን ነገር ሁሉ ነገሯቸው። በመንገድ ጌታችንን አገኘነው። መጀመሪያ እንደውም አላወቅነውም ነበር፣ በባለፈ ሳምንት የተማርነው ማለት ነው። እነዚህ መንገደኞች የኤማሁስ መንገደኞች አላወቁትም ነበረ። በኋላ ራሱን ሲገልጥላቸው ነው ያወቁትና አገኘነው። ከዛም ታያቸው፣ ለጴጥሮስ ታየው። ከኛም አልፎ ሄዶ ለጴጥሮስ ታየ። ምክንያቱም ከመቃብሩ ከተነሳ በኋላ በገሊላ በኩል እንደሚቀድም ለእናቶች ስለነገራቸው እናቶች ደግሞ ለሐዋርያት ነገሯቸው። ጴጥሮስና ዮሐንስ ወእንዘ ይረውጹ ክልኤሆሙ ይላል። ሁለቱ እየሮጡ በዛ ሲሄዱ በደሮ ለጴጥሮስ ልኮ ካልዕ ረድ ዘያፈቅሮ እግዚእ ኢየሱስ ጌታ ኢየሱስ ይወደው የነበረው ደቀ መዝሙር ዮሐንስ ጴጥሮስን ቀደመው እንደሚል ለጴጥሮስ ታየው አሉ። ጴጥሮስ ትንሣኤውን አያሉ። የክርስቶስን ትንሣኤ ጴጥሮስ አይቶታል፣ ተነስቷል ብለው ለ11 ሲናገሩ ጴጥሮስም እዛ ውስጥ አብሮን ያለውና ሰላም ለክሙ ይሄንን ሲናገር ቆመ። ይሄንን እየተነጋገሩ እነዚህ የኤማሁስ መንገደኞች ለሌሎቹ ለ11ዱና አብረዋቸው ላሉት የክርስቶስን ትንሣኤ እያበሰሩ ሳለ ወእንዘ ዘንተ ይትናገሩ ቆመ እግዚእ ኢየሱስ ማእከሎሙ ወይቤሎሙ ሰላም ለክሙ ጌታ ኢየሱስ ክርስቶስ በመካከላቸው ቆሞ ነበር ይላል። ሰላም ለእናንተ ይሁን አላቸው ይላል። ሰላም ያጣችሁ አይሁድ ሰላም ያሳጧችሁ፣ ሰይጣን ሰላም ያሳጣችሁ፣ የዓለም ጣጣ ሰላም ያሳጣችሁ፣ የዓለም ችግር ሰላም የነሳችሁ ሁሉ ሰላም አግኙ አለ ኢየሱስ ክርስቶስ። ዛሬም ሰላሙን ይስጠን። ሰላም አጥቶ ለሚቸገረው ዓለማችን እሱ ሰላሙን ይዘዝልን። ከሱ የሚመጣ ሰላም ነው ፍጹም ሰላም። በባለፈውም እንደተነጋገርነው እሱ የሚሰጠው ኢየሱስ ክርስቶስ የሚሰጠን ሰላም ፍጹም ሰላም ነውና በመስቀል ላይ ሆኖ ሰላሙን የሰጠን፣ በኋላም በትንሣኤው ሰላሙን የሰጠን፣ አሁንም ዘመነ ትንሣኤ፣ ወራ ትንሣኤ፣ በዓለ ትንሣኤ፣ በዓለ ሃምሳን እያከበርን ነውና ሰላም እንድናገኝበት እግዚአብሔር የሰላሙ መሪ ኢየሱስ ክርስቶስ አይለየን እና በዚህ ምክንያት በዝግ ቤት እንዲህ ሲላቸው ደነገጡ እነሱ። ወፈሩ ወመሰሎሙ ከመዘ መንፈሰ ይሬእዩ ምታት የሚያዩ ነው የመሰላቸው። እንደውም እሱም አልመሰላቸውም። እነሱ ሞቶ እኮ ይነሳል ብሎ ተስፋም አላረጉም። እንደው መጽሐፉን ቢሰሙትም ነገሩ ሁኔታው ለዛ አንዳንድ ጊዜ እኛ ተስፋ ስንቆርጥ ይሄ ተስፋ የቆረጥንበት ነገር መልሶ ይመጣል ብለን የማናስብ ስለሆነ አንድ ጊዜ ታማችሁ ተስፋ ስትቆርጡ የምትድኑ ቆማችሁ አትዱ እንደሚመስል ሁሉ ዛሬ ብዙዎች ተስፋ ቆርጠው በሆስፒታል ያሉ፣ በጸበል ቦታ ያሉ ሁለተኛ ጤናማ ይመጣላቸው መስሎ የሚታያቸው ድጋሜ ሰላም ጤና ይመጣልን ብለው ጨርሶ ባላሰቡበት ሰዓት እንደሚመጣ እግዚአብሔር እንደሚጎበኛቸው ሁሉ እግዚአብሔር ዛሬ የታመሙትን ይጎብኝልን፣ ይፈውስልን እና ተስፋ ቆርጠው ስለነበረ ነው እንደዛ የደነገጡትና መንፈስ ያዩ ማለት ምታት ያዩ ነው የመሰላቸው። እኔ ምታት አይደለሁም፣ ምታት አካል የለውም፣ እጅ እግር የለውም፣ እጆቼን እዩ፣ እግሮቼን እዩ፣ ምታት የታለው እጅ የታለው እግር የታለው ጎን የታለው ፊት የታለው ኋላ የታለው ቀኝ ግራ የታለው እኔ ምታት አይደለሁም ብሎ ምታት እንዳይደለ እጆቹን እግሮቹን አሳያቸው። የተወጋ ጎኑን የተቸነከሩ እጆቹንና እግሮቹን አሳይቷቸዋል ማለት ነው። እነሱ እንደዛ ነበረ። ወዘንተ ብሎ አርአዮሙ እደዊሁ እግሩ እጆቹን እግሮቹን አሳያቸው። ከድንጋጤም የተነሳ አላመኑም ነበረ፣ አደነቁት። ከዚያም በኋላ ወወሃብዎ መክፈልተ ዓሣ ጥቡስ ይላል። መክፈልተ ዓሣ ጥቡስ ይላል። መክፈልተ ዓሣ ጥቡስ ወይንም ደግሞ መክፈልተ እንደ መክፈልት አድርገው ዓሣ ጥቡሰ የተጠበሰ ዓሣ ሰጡት ይላል። እንግዲህ በዛ ጊዜ ጌታ ኢየሱስ ክርስቶስ በፊታቸው በላ ይላል። መብላት አስፈልጎት አይደለም፣ ምታት እንዳይደለ ለማጠየቅ ነው። ምታት ስለማይበላ
ምታት ስለማይጠጣ ምታት ስለማይዳሰስ ተዳሰሰ፣ ምታት ስለማይበላ እሱ ደግሞ በልቶ ምታት እንዳይደለ ሰውም አምላክም የሆነ ነውና ይህን አሳያቸው ማለት ነው። ወበላ በቅድሜሆሙ በፊቱ ሲበላ ለልማዱ ቀደም ሲል ጌታ ኢየሱስ ክርስቶስ ሲበላ 6 ይቀመጣሉ፣ 6 ይቆማሉ። ጌታ ሲበላ ቀደም ሲል ከዛ በፊት በዘመነ ሥጋዌ በ3 ዓመት በነበረ ጊዜ፣ ዛሬ ግን 11ዱም ቆመው ነው ጌታ ኢየሱስ ክርስቶስ ሲበላ የነበረው። ቆመው አክብረውት። ለምን ነበረ የቆሙ 11ዱም? ትንሣኤውን እንዲያውቁ፣ ሁሉም በደንብ እንዲያዩት፣ ምታት ነው ብለው እንዳይጠራጠሩ፣ ሁሉም በደንብ እንዲያዩት ስለፈለገ ጌታ ኢየሱስ ክርስቶስ ትንሣኤውን በደንብ ሊያስረዳቸው ስለፈለገ ሁላቸውም ይቆሙ ዘንድና ያዩት ዘንድ ነው ያደረገው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ያደረገው የትንሣኤ ለእኛም ትንሣኤያችን ስለሆነ እንግዲህ በዕለቱ መዝሙር ያለውንና በምስባክ ያለውን ከዚያም ደግሞ በወንጌል ያለውን በዚህ መልክ ከተረዳ ነው እንግዲህ በየሳምንቱ ይሄ መልእክት ሲተላለፍ፣ የትንሣኤ መልእክት ሲተላለፍ በቀን በቀን ወንጌላቱ ይለያያሉና ትንሣኤውን እንጂ በትንሣኤ ውስጥ ልክ በአብይ ጾም ውስጥ ጾም ሆኖ በየሳምንቱ ወንጌሉ የራሱ ወንጌል እንደነበረ ሁሉ ዛሬ ደግሞ ሰንበቱ ለብቻው ስያሜ የለውም፣ በትንሣኤ ነው። ግን ወንጌሎቹና ምስባኮቹ መዝሙሮቹ የሚለያዩ ስለሆኑ መዝሙሮቹ ሲተረጎሙ፣ ምስባኩ ሲተረጎም፣ ወንጌሉ ሲተረጎም ሲብራራ ለሕይወታችን ድነት የሚሆንበትንና በክርስትና እምነታችን የምንጸናበትን ድጋፍ ለማግኘት ነው። ቃለ እግዚአብሔርን ለመደገፍ ነው። ቃለ እግዚአብሔር ልብን ይደግፋል። በዓለም ባደከመን ጊዜ የዓለም ውጣ ውረድ ባደከማችሁ ጊዜ የምትደግፉት የእግዚአብሔርን ቃል ነው። የእግዚአብሔርን ቃል መደገፍ ካልተቻለ፣ የእግዚአብሔርን ቃል መጸለይ ካልተቻለ፣ የእግዚአብሔርን ቃል መስማት ካልተቻለ፣ የእግዚአብሔርን ቃል መመልከት ካልተቻለ፣ የእግዚአብሔርን የማዳን ሥራ መመልከትና ማየት ካልተቻለ ዓለም ያዳክማል፣ ያዝላልና፣ ዝለት ይገጥማልና፣ ድካም ይገጥማልና ድካም እንዳይገጥም በዚህ መልክ መበርታት ስለሚገባ ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን የገለጠልን ስሙ የተመሰገነ ይሁን። ትንሣኤውን እንድናከብርም ፈቅዶልን እንድናመሰግንበት፣ ቃሉን እንድንሰማበት፣ እንድንማርበት። ቃሉን መስማትም ማሰማትም ትልቅ ነገር ነው ወገኖቼ። ይሄ እግዚአብሔር ቃል ስለሆነ የማይሸረሸር የማይለወጥ በዘመናት የማይቀየር ስለሆነ ዘመን የማይሽረው ዘመን የማይቀይረው ስለሆነ ቃለ እግዚአብሔር ቃለ ወንጌልን በሰማን ጊዜ ነፍሳችን እረፍት ታገኛለችና ለነፍሳችን እረፍት የሚሆነንን ቃለ እግዚአብሔር እያገኘን ትንሣኤውን እንድናከብር የፈቀደልን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።